عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد የተከበራችሁ የገርቤ በር ወረዳ ወጣቶች አባቶቻችን እንዲሁም እህቶቻችን እንዲህ አይነት አላህን Subhanahu Wa Ta'ala ነብዩን አለይሂ ሰላቱ ወሰላም ምናወሳበት ቦታ ላይ መቀማመጥ ከአላህ Subhanahu Wa Ta'ala የሚሰጡ ትሩፋቶች ናቸው። ነብዩ አለይሂ ሰላቱ ወሰላም ሰዎች መስጂድ ላይ ቀማመጡም ሰኪና ቢወርድባቸውና መላእክቶች ቢከቧቸው ቢሆን እንጂ ብለዋል ነብዩ አለይሂ ሰላቱ ወሰላም። ይህ አላህን ማውሳት በተለይ ባሁኑ ባለንበት ፍትና በበዛበት ሰዓት የዱንያ ፍትና አለ። ዱንያ ውስጥ ያሉ የሚያሸበርቁ ወደ ዲን እንዳንመለስና ወደ ዲን ፊታችን እንዳናዞር የተለያዩ እንቅፋቶች አሉ። ይህንን አልፎ የአላህን ዲን ለማወቅ እንዲህ አይነት ቦታዎች ላይ መገናኘት የሚያስወድስ ነው። ለእስላም ብዙ ማገልገል ቢኖርብንም ካለው ፍትናና ካለው ሽንገላ ካለው ጅህልና ካሉ ቁሳቁሳዊ የሆኑ ፈተናዎች የተነሳ አብዛኞቻችን ለአላህ ዲን ጊዜ ከመስጠት ይልቅ ለዱንያ ጊዜ መስጠት ያስደስተናል። በል እንደውም አላህ ካዘነላቸው ወንድም እህት እናት ውጭ የእግርም ይሁን በትራንስፖርትም ይሁን መንገድ ሄዶ አትርፎ ሲመለሱ ወደ ቤታቸው ደስ ይያላቸው ይመለሳሉ። የዱንያ ትርፍን ስላገኙ ወደ መስጊድ ያለ መግባታቸው ሰላትን ያለ መስገዳቸው በሰዓቱ ቅርአትን ያለ መቅራታቸው ብዙም አያሳስባቸውም አላህ ካዘነላቸው ውጭ። አላህ Subhanahu Wa Ta'ala ከእንደዚህ አይነት ሰዎች ሳያደርገን ለእንዲህ አይነት ጀልሳዎች በተደጋጋሚ ወፍቆናል። አልহামዱሊላህ ረቢል ዓለሚን። ይህ ከአላህ የሚሰጥ ትሩፋት ነው። እንደው በእንዲህ አይነት ጀልሳዎችና በእንዲህ አይነት ሙሐደራዎች በእንዲህ አይነት ደርሶች በእንዲህ አይነት መገናኘቶች የመጨረሻም ከአላህ Subhanahu Wa Ta'ala የምንገናኝበት አላህ ያደርገልን። የዱንያ ፍትና ከባድ ስለሆነ ማለት ነው። ስለዚህ እንዲህ አይነት አቀማመጦችን ብዙ ጊዜ ትኩረት ልንሰጣቸው ይገባል። ተመልከቱ ነብዩ አለይሂ ሰላቱ ወሰላም ሰሃቦቻቸው ሌት ተቀን ይመክሯቸው ነበር። ሰሃቦች ከነብዩ አለይሂ ሰላቱ ወሰላም ቤት ነብዩ አለይሂ ሰላቱ ወሰላም የሚሰጡንን ትምህርት እንቀበላለን ብሎ የነብዩ አለይሂ ሰላቱ ወሰላም ቤት ላይ መቆየትን ሲያበዙ አላህ Subhanahu Wa Ta'ala ቁርአን አውርዶ ነው ከበላችሁ በኋላ ከነብዩ አለይሂ ሰላቱ ወሰላም ቤት ውጡ፣ ከምስቶቻቸው ጋር ማሳለፍ ያለባቸውን ነገር ማሳለፍ አይችሉም ብሎ አላህ በቁርአን ነው ሰሃቦችን ከነብዩ አለይሂ ሰላቱ ወሰላም ቤት እንዲወጡ ያደረጓቸው። ስለዚህ ይህ ዲን ልፋት ይፈልጋል። በልጉ አኒ ወለው አያ አሉ ነብዩ አለይሂ ሰላቱ ወሰላም። ከኔ አንድችንም አንቀጽ ብትሆን አስተላልፉ አሉ የአላህ መልእክተኛ። ምናልባት ስለ ላኢላሃ ኢላላህ ሳያቁ ስለ ነብዩ ሙሐመድ አለይሂ ሰላቱ ወሰላም ሳያቁ ስለ ሽርክ ስለ ተውሂድ ሳያቁ ስለ ሱና ስለ ቢድዓ ሳያቁ ስለ ሰነድ ሳያቁ ዝም ብሎ እላይላያቸው ትልቅ ሻሽ አስሮ የሚዞሩ ሰዎችን ስላወገዝንና እነሱ ስለተወገዙ ዳዕዋ የለም፣ ሱና ሰላት የለም፣ ሱና ዝክሮች የሉም፣ ሱና ሰደቃ የለም፣ ዝያራ የለም ማለት አይደለም። እነዚህ ሰዎች እየሄዱበት ያለው አካሄድ አንድ ሰው ያስቀመጠውና አንድ ሰው የመሰረተው ከነብዩ አለይሂ ሰላቱ ወሰላም ሱና የሚቃረን ስለሆነ እንጂ ዳዕዋ ማድረግ መቅራት ማስቀራት ሰደቃ መስጠት የታመመን መጠየቅ የሞተን መቅበር የበረደውን ማልበስ የተጣላውን አፉ መባባል ኸይር ስራዎች ነብዩ አለይሂ ሰላቱ ወሰላም በደረጃቸው አስቀምጦታል። የነብዩን አለይሂ ሰላቱ ወሰላም ሪሳላ ለማድረስ ዕውቀት ያስፈልጋል። ነብዩ አለይሂ ሰላቱ ወሰላም በልጉ አኒ ወለው አያ አሉ። ከኔ አንድችንም አንቀጽ ብትሆን አድርሱ አሉ። የነብዩን አለይሂ ሰላቱ ወሰላም አንድ ሐዲስ ለማወቅ መጀመሪያ ማንበብ መቻል አለበት አንድ ሰው። ካነበበ በኋላ ደግሞ ቁጭ ብሎ አሊም ዘንድ ያንን ነገር ሊያጣራው ይገባል። ምንድነው ትርጉም የተፈለገበት? ሰሂህ ነው፣ ደይፍ ነው፣ ሙርሰል ነው፣ ሙንቀጢ ነው፣ መትሩክ ነው? እያንዳንዱ ነገር ማጥራት መቻል አለበት። እዚህ ደረጃ ላይ ከደረሰ በኋላ ያደርሳል።
ነብዩ አለይሂ ሰላቱ ወሰላም በልጉ አኒ ወለው አያ ብለዋል ከኔ አንድችንም አንቀጽ ወይንም ደግሞ አንድም ሐዲስ ቢሆን አስተላልፉ ብለዋል ነብዩ አለይሂ ሰላቱ ወሰላም ነብዩ አለይሂ ሰላቱ ወሰላም አንድችን ኸይር ስራ ሰው እንዲሰራ ያመላከተ ሰው በዛኛው ሰውዬ ሳይቀነስበት ለሱም እንደዛው ምንዳ ይጻፈለታል አሉ ነብዩ አለይሂ ሰላቱ ወሰላም ለይህዲ አላሁ ቢከ ረጁላን ዋሂደን ኸይሩን ለከ من همور النعم على النبي عليه الصلاة والسلام أنت بمتادرجو دعوة الله سبحانه وتعالى ودكت تنياو من قد عند سو بمرا كأي جملوت يتشعل من دانو قالوا يا الله ملك تنيا الله سبحانه ولتكن منكم أمة إلى الله سبحانه وتعالى كنا أنت مع كل يتوسلوا بدنوت لنورو يقبال كذي بيت بتصدق عامي عن ستنوال هلاتشن كشفتنا الناس هلاتشن درسون كتونو هلاتشن دعوان كتونو هلاتشن أمر بالمعروف نهي عن المنكر كتونو شنفتو استنقبالنا ሽንፈት ውስጥ ከገባን ደግሞ ሙሲባዎች ይመጣሉ ነብዩ አለይሂ ሰላቱ ወሰላም ያላህን ዲን ተታቹ ጀርባ ተሰጡ አላህ ታይቶ የማይታወቅ የሆነ ሙሲባ ያመጣል አላህ አያነሳው hatta tarji'u ila dinikum አሉ ነብዩ አለይሂ ሰላቱ ወሰላም ወደ ዲናችሁ እስከምትመለሱ ድረስ ያንን ሙሲባ አላህ Subhanahu Wa Ta'ala አያነሳላችሁም ብለዋል ነብዩ አለይሂ ሰላቱ ወሰላም ስለዚህ ወልተኩም ሚንኩም ኢላል አላህ ከናንተ ሊኖሩ ይገባል ሁሉ ነጋዴ መሆን የለበትም ሁሉ ተማሪ መሆን የለበትም ሁሉ ሊቀመንበር መሆን የለበትም ሁሉ የቢሮ ሰራተኛ መሆን የለበትም ሁሉም ሹፌር መሆን የለበትም ሁሉም መሆን የለበትም ሊኖሩ ይገባል ወልተኩም ሚንኩም ኡመቱን يدعون إلى الخير ويأمرون بالمعروف وينهون عن المنكر وأولئك هم المفلحون على الله سبحانه وتعالى بخير ميازو كمدفو ميكلكلو سووج كنا أنت معكل لنورو يقبال الله سبحانه وتعالى تملكت النبي عليه الصلاة والسلام من رأى منكم منكرنا كنا أنت وست أستلي هنا نقرن أي سؤال النبي عليه الصلاة والسلام شركا بدعان كفريات يتلاقي منكراتوچن يتملكت سو فليغيروا بيدي على النبي عليه الصلاة والسلام بأجو يكلكل በእጁ መከልከል አቅም ካለው ይከልክላሉ ነብዩ አለይሂ ሰላቱ ሰላም አባት በልጁ ይችላል እናት በልጆቿ ትችላለች ወንድም በእህቶቹ ይችላል እህቶች በህፃናቶቹ ይችላሉ በሚችለው ልክ ይከልክላሉ ነብዩ አለይሂ ሰላቱ ሰላም ፈኢለም يستطيع ይህንን በእጅ መከልከል ካልቻለ فبلسانه በምላሱ ይከልክላሉ ነብዩ አለይሂ ሰላቱ ሰላም ፈኢለም يستطيع ካልቻለ فبقلبه በቀልቡ ይጥላል وذلك اضعف الايمان ይህ የኢማን ዝቅተኛው ነው አሉ ነብዩ አለይሂ ሰላቱ ሰላም ስለዚህ ወደ አላህ ቤት መምጣት ቁርአን መቅራት ሐዲስን መቅራት ማስቀራት ዳዕዋ ማድረግ ከመስጊድ የሸፈቱ ወንድሞቻችን ወደ መስጊድ እንዲመጡ ማድረግ ራቁታቸው የሚሄዱ እህቶቻችን እንዲለብሱ ማድረግ ሰላትን የተው እህቶቻችን እንዲሰግዱ ማድረግ ሰላትን የተው ወንድሞቻችን እንዲሰግዱ ማድረግ ወለድ እንዳይበላ መናገር ራቁት እንዳይኬድ መናገር ድንበር እንዳይገፋ ዝምድና እንዳይቆረጥ እነዚህ ነገሮች መናገር ትልቅ አላህ ዘንድ ትሩፋት ያለው ነው የነብያቶችም ውርስ ነው ለዚህ ነው ነብዩ አለይሂ ሰላቱ ወሰላም አልዑለማ ወረሰቱል አንቢያ ዑለማዎች የነብያቶች ወራሾች ናቸው አሉ ነብዩ አለይሂ ሰላቱ ወሰላም የነብያቶች ወራሽ መሆን ምንኛ ያማረ ነው ምንኛ ያስደስታል ምንኛ ትልቅ ዕጣን ፋንታ ነው ነብያቶች ደግሞ ያወረሱት ምንድነው ከተባለ ነብያቶች ለሚወርቱ ዲናራን ወላ ድርሃማን ኢንማ ወረሱል ዒልም ነብያቶች ዲናርም ድርሃምንም አላወረሱም ያወረሱት ዒልምን ነው الله سبحانه وتعالى ماوك نبينا عليه الصلاة والسلام ماوك حرامنا حلال ماوك سننا بدعة ماوك شرنا طرون ليتو ماوك የሰላት አሰጋገድ ማወቅ የዘካህ አዘጣጥ የሐጅ አደራረግ የዑምራ አደራረግ በሰላት ውስጥ የሚባሉ ዝክሮች ከሰላት በኋላ ቤት ሲገባ ከቤት ሲወጣ ሽንት ቤት ሲገባ ከሽንት ቤት ሲወጣ ጋብቻ ሲፈጸም ከጋብቻ በኋላ ከባለቤቶቻችን ግንኙነት ስናደርግ ልጅ ሲወለድ ልጅ ስናሳድግ የተለያዩ አህካሞች አሉ እስልምና ውስጥ እነዚህን አህካሞችና እነዚህን ውርሶችን ነው ያወረሱት ስለዚህ ዲናችን ላይ ልንጸና ይገባል